በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጣም ልሕዝን ፍጻመ እዩ እናስ ትርለኻዮም ያው ዓበይቲ ሰባት እዮም ትርለኽሞም ቆልዑ ይኾኒ ኣብዚ ሕዚ ሰዓት ቀልዲ ለይጠፈ ጨዋታ ለይጠፈ ካሊእ ስራሕ ለይጠፈ ካሊእ መጫወት ለይጠፈ ብቃል እግዚአብሔር ጨዋታ ጀሚሩ ማለት እዩ። እግዚኦ መሐረና ክርስቶስ ማለት ትርጉሙ ስለለይትረዶም ሓምዚ ዓይነት ጨዋታ ጨዋት ለው ማለት እዩ እና እዚ ናይ እግዚአብሔር ስም ብኮንቱ ምጽዋዕ ልባል እዚ እዩ። እግዚአብሔር ካብ 10 ትእዛዛት እቲ ኣብ ካልኣይ ሕጊ ገይሩ ለመጦ ኣብ ካልኣይ ትእዛዝ ገይሩ ለመጦ ኣይትጸውዕ ስም እግዚአብሔር ብኮንቱ ናይ እግዚአብሔር ስም ብኮንቱ ኣይትጸውዕ ልብል እዩ። ስለዚ እዚ ዓይነት ፍጻመ እዚ ብጣዕሚ ልሕዝን ነገር እዩ ማለት እዩ። እናስ ሓምዚ ዓይነት ጨዋታስ ብናይ እግዚአብሔር ስም ላልዕልኻ ኮንቱ ምጽዋዕ እንኳን ሓምዚ ዓይነት ቀልዲ ጨዋታ ይኾነዋ ፈጺምኩም ኣይትመሓሉ ልትሃልና ኮይና ክርስቲያን ማለት ኮን ንሕናኮ ፈጺምኩም ኣይትመሓሉ ሓቂ ይኹን ሓሸት ይኹን ልሰማዕኹምዋ ረእኹምዋ ነገር ኩላስ ልምርዳእስ እወ ሓቂ ተኾይኑ ጌጋ ተኾይኑ ወሊና ልትሃልና እምበር ማርያምን ይኹን ብዓይነበርክኹም ኣይትመሓሉ ትብልና ብፀጉርኩም ኣይትመሓሉ ትብልና ብቅዱሳን ኣይትመሓሉ ትብልና ሕዚ ግን ኣብ ማእኸል ሜዳ ኣብ ኣደባባይ ኣብ ማእኸል መንገዲ ኮይንኻ ብግዚኦ መሐረና ሃምዝልኻ መቕላድ ማለት ያው ፈጣሪ ቅረበለና ይልብል ማለት እዩ። ብጣዕሚ ልሕዝን ፍጻመ እዩ ነገር እዚ እና እስካብ ህንዚ ሲ ልምንታይ ኢና ንወርድ እስካብ ህንዚ ልምንታይ ኢና ንወርድ የክብል ደሊ ሓደ ላቀለዱ እዮም ልጫወት ኣለዎ። ብጣዕሚ ልሕዝነካ ነገር እግዚኦ ባህሎም ኸ ላቀለዱ እዮም ልጫወት ኣለዎ። ካልኣይ እንደገና ላስሓቁ ሰሓቅ ላመጾም ምናምን ላዓቆም ላስሓቁ ገለ ይብል ጨዋት ለወ ሳልሳይ እንደገና ጓይላ ገይሩ መስ ደርቦ ኢሎ ማለት እዩ። ናይ ስጋዎ ደሙ ሲ ኣነ ልምቕባል ቃዕሚ የብለይዋ እግዚኦ መሐረኒ ክርስቶስ ትብሉ ኮይሉ ጽልዝ ጸሎሲ ሃገር መንከራ ሽግር ወጽሕዋ ነዋ እግዚኦ መሐረና ክርስቶስ ትብሉ ልጽለየሉ ጸሎት ኮይ እዚ ቅዳሴ ናይ ስጋዎ ደሙ መኽበር ና መጨረሻ አሃዳዊ ቅዱስ አሃዳዊ ወልድ ቅዱስ አሃዳዊ መንፈስ ቅዱስ ኢልና መሰበና ስጋው ደሙሲ ለአየ ይግበእነ ይወቃኺ የነጻኺ ግን ብምሕረትኻ ብቸርነትኻ እስኻ ቅዱስ እምበ አነ ቅዱስ ይኹንኺ ዝቅዱስ ስለሆነ ነገር እንደገና ለአይ ርኩስ ይሆነዋ እስኻ ቅዱስ እግዚአብሔር ይኻ ቅዱስዋ አነ ቅበል ምንት ግን እግዚኦ መሐረነ ኢልኻ ልግበረሉ አውዚ ግን መጫወት ገይሮም ነው ማለት እዩ እና ሕዚ ለእግዚአብሔር ይምሐረና ማለት እዩ እና አውዚ ኮሜንት እስኪ ጽሐፈ ኮሜንት ታይ ትብልሃም ጽሐፈ ኮሜንት እስኪ ከሪያኩም ሶዶምና ጎሞራ ዝመሰለ ትውልዲ ተፈጢሩ ብጣዕሚ እዩ ዝሕዝን ካብ ነው የሰባት ብላዕሊ እዩ ሓጢያትና ነገርመኩም እዚ خاص ننويس كابزي بالعكس عينت حتى أسيوم سرحهم أقطع سل لهرنا يوم كون به ومن غير بقى حمزي للحتى أتيم سرحنا ماتي أنا حتى أتناسي كاونا نوي حتى أسي بمتى يكفله بقى زي حتى أتزايا كان نوي حتى أتسا بتاع حق تخكلينات ناقر نقدر ماتي النار أيوة إذا تجوارهم أقطع تسمع لهم تخونهم أتوم زي أوز جوات هذه تساتفهم مالتي ሓጢያትኩም ሲ ምስናኖ የተዋላድሩ ነው ማለት እዩ። ስለዚ እግዚአብሔር ይቅረበለና ማለት እዩ። ተወሳኺ ካሊእ ከሪአኩም መሐረና ማለትኩም ጸገም ዘለዎ አይኾነይ ግን ትቕልደለኹም ናይ እግዚአብሔር ቃል ብኾንቱ ኣይትጸውዕ ይቅረበለኹም ፈጣሪ ዘምሕዋተ ይብል በትክክል አውዚ ሓደ ሓጢያት አሰርሐ አውዚ እንደገና ረእይዎ ናይ ምሕረት ቃል ማለት እዩ ክርስቶስ ላስቆለላለ ብለይ ምፍላጦም እዮም ይቅረበለሎም ኢልሃም ልጸለየ ሁሉ ስለዚ ይቅረበለኩም ፈጣሪ ዘምሕዋተ ኢሉ ናገሩሎ ማለት እዩ ኮሜንት ጽሕፉሎም ነው በእውነት ይቅረበለሎም ካብ ማለ ወጻኢ ካለ የለ መቸም
መቸም خالي حماق ነገር ክንናገር ይንخلي ማለት እዩ ስለዚ መሐረና ማለትኩም እንዲሁም አነ መጀመሪያ ትርለኽዎ እግዚኦ መሐረን ኢሎም ክጅምርሎ ማለት እዩ በጣም ልበይ ለሆነ ትንከፊለስ ተመለሶም ጽንሕ ኢሎም ስሕቅለው ድርብለዎ ምናምን ላው ጓይላ ላው ጫዋታ ላው ምናምን ገርማ በስመ አብ ወወልድ ወመንፈስ ቅዱስ ይለ በጣም የደንግጠ ማለት እዩ እናስ መጀመሪያ ሐምዛ ለኹማ እግዚኦ መሐረና ማለት በጣም ቆንጆ እዩ ደስ በሃሊ እዩ በተለይ ሕዚ ሰዓት እግዚኦ መሐረና ከብል ለኸል ጉዳይ እዩ ይምሐረና እዩ الناس ويزاهم حزله حمزة عنت قلي كي تقلدوا كي تحسوا ولا مالتي اغزيو نعخاتهم يزد اللمبر ولدنا خودم حقيفهم من حادردو خمزي الخام تقلدوا محرات يورد لخو بتخكل ودي بحز ساعات سو خود حقيف الحدره ناعد شجر نو هندي بحز ساعات بكل نجر سو صاي ولا هله نا بفطار سم مغلاد نا فطار سم بكنت مصواع بطعمي نوري لخونه تغاريو سلاذ ነገር እዚ محفر ተግባር ስለሆነ ናይ ንስሓ ዕድመ ይሃበና አይና ንብል ሕዚ በቀታ ናው ኻሊ ዝሰማዕኽዎ ትምህርት ክሕልፈኩም ብዛዕባ ና እመቤታችን ድንግል ወላዲተ አምላክ ተአምር ለሰምዐ ሰብ ስጋው ደሙ هم تقبل لكوني تأمر عن حسب سجادهم هم تقبل لكوني لازول بممهر دكتور زبنا لما أزجاجيونه بقطع لا نحلف سجاون دمون مقبل كالتش علو تأمر عن سمتو ودبيتو يهيد سجاون دمون عند تقبل يهون اللتال يدرج اللينيال بمالت بيسامة إن قال كني قتلا شو لا شوم دجامون دجانا سجاون دمون مقبل كالتچالو تأمروان سمتو ودبيتو يهيد سجاون دمون عند تقبل يهون اللتال يدرجلنيال بمالت بيسما ይደረግልኛል በማለት ቢሰማ አሁን ልበሉ እንግዲህ መምህር ዶክተር ዘበነ ለማ አውዝ ትምህርት ሲ ታዩ ከምህርና ደሊል ነው አው ተአምረ ማርያም ተአምሯ እንድሕር ሰምዕኻ ሲ ስጋወዶም ሃም ተቀበልኻ ኮነ ለኻ እዩ ብእምነት እንድሕር ሰምዕኻ ልብልና እና ዘውዝኖ ካአምር ብልዓል ኮይንዎም ለመቅባል ሽጉር ሰባት ነው ማለት እዩ በዚህ ምክንያት እንደገና ተአምረ ማርያም ሲ ሰብ ይጽሕፍዎ ተራ ሰብ ይጽሕፍዎ ምንም ስለሞ ሊቃውንት የም ለወስኸሙልን በስ ተኸክለኛ የሆነ በመንፈስ ቅዱስ ተጻፈ መጽሐፍ የሆነ ልብሉ ሰባት ነው ማለት እዩ ለመቅባልም ቢሉ ለምሰባት ነው ማለት እዩ ሃመገር እዩ ናመይታችን ቅድስት ድንግል ማርያም ተአምር ስለሰማዕናሲ ሃመገርና አይና አሕና ስጋዋዶም ናጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዋዶም ወሲድና ሃም ለኾና ለቆጸረልና አሉልን ነው ነገር ግን ሓደ ነገር ከነስተውዕለን ግበናው እዚ በእምነት ለይኾን ነገር የለ ለሚያምን ሁሉ ይቻላል ሃም ልብል ማለት እዩ ስለዚህ በእምነት ኮይና እንድሕር ሰምዕና ይደረግልኝ በሚል ስሜት ከሰማነው ይሄ ነገር ይሆንልናል እዩ بخالي بحالا እንደገና ስጋወዶም እንደገና እንድሕር አሕና ለአና አይጠቅሚ ወይድማ ብለይ እምነት ብለይ ምግባር እንድሕር ኸይድና ተቀበልናዮ ዘአማናው ለኾነ በአካል ኸይድና ህውስቱ ስጋው ደሞ ወይኑ ደሞ እንድሕር በትክክለኛ ኸይድና ወልዕናዮ በአካል ወልዕናዮ ለለ ሃምለ ተቀበልና ለንኾነ ለሰዓት ለለን እዩ ማለት እዩ ስለለበላዕና ስለለቆረውና መንግስት ሰማያትና አቲና ንጸድቂና ትክክለኛ አይና ማለት ይኾነ سلال يقرونا نا تأمر ليس قروان يقرونا تأمر سلال سمعنا عندنا قروان يقروهم لكيبلنا لخلق قداي لي مالتي مخناتو كجبر اللي إلنا نحر حاسي ناس تأمر سمع ناس لجزاهير خلص اللي قالوا سقادو هم طابنا غيرو كنا خلي يجي قلل لجزاهير بقى ترى نجار يجي مالتي ግን ብምታት ኾይነ በእምነት እንድሕር ኾይነ ካብ እምነት ወጻእ ለኾነ ነገር የለ خذ احنا እምነት እንድሕር ሃልኩም ዝውዝነ ተራራስ ከፈቀብልዎ እንድሕር አመንኩም ሲ ፈቀብልዎ ትኽልኢኹም ትልና አይና ግን ፈቀ የበልና እስከ ተፈቀ ነው ስለዚህ እምነትና ጎደሎ ይማት ተራራ ግን ሓፍኛ ከፍ በግ ብርደግ
ኣቕምጥ ለበልዎ ቅዱሳን እንሆ ማለት እዩ ስለዚ ታዩ ኩለና ለኽእል ዝተራራዚ ኣነ ሓፍ በግ ማል ስለላኣበየኒ ኣይኾነለይ ማለት ለለ ይኾነ ኸዝለና እመቤታችን ቅድስት ድንግል ማርያም ንጽሕት ካብ ስጋ ስግኡ ኩና ክርስቶስ ስጋ እኮ ካብ ማርያም ስጋ ልተወሰደ እዩ ካብ ነብሳ ነብሲ ልወሰደ እና ናይ ኢየሱስ ክርስቶስ ቅዱስ ስጋ ነብሲ ልትፈለዮ መለኮት ልተዋሃዶ ኮይኑ ብተኣምር ዋለ ክባወናስ እዚስ ተኣምር እዩ እኮ ሲጀመርኮ ተፈጥሮአዊ እኮ ይኾነ ታማ ተኣምር እዩ ተኣምር ማለት ለለ ፀሓይ ኣብልና ተጠጠወል እንድሕርልኻያ ጠጠው ትብላ እዚ ተኣምር ይበሃል ሰብ ሞይቱ ነይሩ ክልዓል ከሎ ተኣምር ይበሃል እና እዚስ ይከኣል እዩ እንድሕር ካብ ኣእምሮኹም ብላዕሊ ኮይኑ እንድሕር ምቕባል እምቢልለኩም ኮይኑ ለለ ምቋም ይኾነ ታማ ብትሕትና ምጥያቕ ጸሎት ምግባር ሊቃውንት ምጥያቕ ጠይቕኻ ምርዳእ ይክኾን ልግበእ ዳኣ እምበር ይኾነ ልምንታይ ሃሙ ይኾን ልምንታይ ከምዚ ይኾን ላበልኹም ኣፍኹም ሞሊኹም ኣይትናገሩ በተለይ ሓደ ዓርከይ ኢሉ እዩ በቃ ያው ቀርበት እንና ኣሙኢሉ ኣፍ ሞሊኡ ትናገር ንሰብ ስለነ እዩ ማለት እዩ ስለዚ ኣታስኻ ልትናገርካ ንሰብ ዘወዚኖ ለኣኻዮ ፃሕኻ ማለት እዩ ብደመ ጌርካ ስምዕ እዩ ዶክተር መምህር ዘበነ ለማ መልሲ ለኣኻ ክኾን ቤተክርስቲያን ለኣኻ ክኾን እዩ ዘወዚኖ ተዘጋጅዩኖ እና ስጋወ ደሙ ሃምል ተቃበልና ምግባር ብተኣምራ ምኽንያት ሃምሉ ጋርስ ቃሊል እዩ በላእ ሰውካ ሰብዓ ሰብ ኢሉ ብሕፍኒ ማይ ገይራ ኣብ ገነት እትያቶም እመቤታችን ቅድስት ድንግል ማርያምስ ታማነው እዩ ማዚስ ይቻላል ሰማይ ምድሪ ተፈጢሩልሃለስ ይቻላል ሰብ ኮይኑ እግዚአብሔር ኢየሱስ ክርስቶስ ሰብ ኮይኑ መጽኡ ኣብ መስቀል ሰቂሉስ እዚስ ይካል እዩ እመቤታችን ኮ ብድንግልና ኮያ ወሊዳቶ ኢየሱስ ክርስቶስ ድንግል ሃልየት ኮያ ሃሊወጡ ማለት ና ድንግልና ሃሊውሎ ለበት ማለት እዩ ጻባ ድንግልና ድንግል ጻባ ኮዩ ኣብ ዓለም ትርእይለ ይፍለጥ ማለት እዩ ካብ ድንግል ጻባ ሃምል ፍልፍል ሁሉ ካብዛ ድንግል እመቤታችን ለትገበረቶ ተኣምር ብምስማዕ ክግበረለ ኢልካ ብምስማዕ ስለለኾነ ግን ንሕሰምዕና ግን ኢየሱስ ክርስቶስ ታኾይን እዩ ስግኡና ቅዱስ ደም ገይሩ ለይህበና ምኽንያት የለይ ሲጀመር ኣብ ዓለም የለይ ልባል ነገር የለይ ጥራሕ ግን ተገድለና ካባና እምነት ግን ከድለና ይደረግልኛል በሚል እምነት ቢሰማ ተአምሯን ሰምቶ ወደ ቤቱ ይሄድ ስጋው ደም እንደተቀበለ ይሆንለታል ይህንን ባህር እኔ እሄድበታለሁ ካለ በባህሩ ይሄድ አይሰጥምም ምን ይደረግልኛል በሚል ከተደረገለት ማለት ነው ስለዚህ ከዚህ አንፃር ነው ማያት ያለብን ማለት ነው ወስብሐት ለእግዚአብሔር ስጋው ደሙ ለመቀበል ይችላል ማንም ሰው በዛን ቀን ግን ሊቀበል መጥቶ አንድ የታወቀ ምክንያት ሁለት ኃጢአት ንስሐ ያልገባበት ሶስት ደዌ እነዚህ ቢከለክሉት አይጨነቅ ይሄ ሰው በቃ ዛሬ ስጋው ደሙ ቀበላለሁ ብዬ እንደዚህ ተሰናድቼ እንደዚህ አጋጠመኝ ብሎ አይጨነቅ የሚቀጥለው ሁሉ ይቀበላል ዛሬ በዚህ ቀን ግን መቀበል ፈልጎ በእነዚህ ምክንያቶች ካልተቻለው ነውኮ ስጋው ደሙ መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ ለምንድነው የእመቤታችን ለይቶ ተአምሯን ሰምቶ ብሎ እዚህ ጋር የሚጽፈው ካላችሁኝ ምክንያቱም ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳው ከእመቤታችን ነው በእኛ ትምህርት የነገው ትምህርት እንደነገርኳችሁ አልነሳም ነው የሚለው የሙሉ ወንጌል የአስተማሪዎች መመሪያ ነው ሁሉም አያምኑበትም ሙሉ ወንጌሎች የማያምኑበትም የሚያምኑበት ግን አሉ ነገ እሱ ነው ማስተምራችሁ ስለዚህ እኛ በመናምነው ግን ከመቤታችን ከቅድስተ ቅዱሳን ድንግል ማርያም እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቷል ከደሟ ደም ነስቷል ተመልከቱ ስለዚህ ተአምሯን ሰምቶ ይሂድ ማለት በመቤታችን ተአምር ውስጥ የሚነገር ምንድነው ወላዲተ አምላክ እያለ ነው የሚነገር السوزي ግን ሓደ ነገር እንሰውዕል حس من يعوي እግዚአብሔር ስጋ አደው ማርያም ለሆነት ስጋ ለሆነት ሰብ ለሆነት ፍጹም ሰብ ለሆነት አደው ምግባር ዲዩ አውይ ወይስ ናመቤታችን ቅድስት ድንግል ማርያም ተአምራ ስለሰምዐ ድሕረ ሰብ ምዃኑ አምላክ በስጋ ሰብ ድሕረ ምግላጹ ዛ ተአምር ሳስ ስለሰምዐ በእምነት ስለሰምዐ ላኩር ስጋና ላኩር ደሙ ምቅያር ነው እዩ ምን ይዓውይ ወያን ባዓውዩ አደው ገይርዋስ በተአምሩ ላው ስጋው ደሙ ምቅያር ማታናት ያ ቀላል ኮያ
ስለዚህ ጾልና አእምሮና ጭፍን አይንጎሮ ማለት እዩ ብጣዕሚ ቃል ነገር እዩ እዚ አደው እኳ ማርያም አደው ምግባር እኳ ለይኻወዶ ማርያም አደው ምግባር እኳ ለትኻአለሲ ታሆይነ ተአምራት ሰምዕሲ ላብ ስጋው ደም ምቕያር ለይተበ খাሊ ቅርነ ንሕጎማ እቲ ህብስትል ነበረ ዋዕልኩ እቲ ህብስትል ነበረስ ላምታይ ተቀየረ ላብ ስጋ ኮይል ተቀየረ ላብ ስጋ አምላክ ኮይል ተቀየረ እቲ ወይን ነበረስ ብምስጋና ብቅዳሴ በካህናት ጸሎት ላምታይ ተቀየረ ላብ ደመ መለኮት ኮይል ተቀየረ እዚ ለዋዕልኮት ኮይሉና እዚ እንድሕር ተአምን ኮይንኻ ሓደ ሰብስ እዚ ለአምን እንድሕር ኮይንስ ናመይታችን ቅድስት ድንግል ማርያም ተአመስ ሰምዕስ ታሆይነ እዩ ሓደ ሰብ ስጋው ደም ሃም ተቀበለ ይቆጸረሉ ኩሉ ግዛአትኮ ኩሉ ፍጥረትኮ ትሕት ፈጣሪ ኮዩ ንሳለ አትየ ኩሉ አው ሲኦል ይላአት ደብለና ግን እንድሕደል እግዚአብሔር እኮ ካው ሲኦልኮ በርዘገ ብሉ ኮጸከል ኮዩ ምክንያቱ ግዛአትና ዓልያ እዩ በእግዚአብሔር ዘንድ የማይቻል ነገር የለም የሚባል ስለሌለ በተአምሯ መሰረት አንድ ሰው አምኖ ከሰማ ይሆንለታል ይደረግለታል ማለት ነው እና ተአምሯም ሲነበብ በእንዲህ መልክ ነው ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ እያለ ነው የሚያነበው ካህኑ ነው የሚያነበው ሚስጥረ ስጋዌውን ነው የሚነገረው የአምላክ ሰው መሆን ነው የሚነገረው በዚህ ውስጥ ስለዚህ ተአምሯን ሰምቶ ይሂድ ይላል ሌሎችን ተአምራት አይሰማም ማለት አይደለም ብቻውን አይነበብም ተአምራ ማለት የሚነበቡ አሉ ስለዚህ ተአምሯን ሰምቶ ወደ ቤቱ ይሂድ መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ አይዘን አይተክዝ ነው ይሄንን ነው የሚነግረን ምክንያቱም በቤታችን ተአምር ሰምቷል ተምሯል ውጭ ሆኖ አስቀድሷል ሁሉ ነገር ሰምቷል መቁረብ ግን አልቻለም ግን ቅራ ይበለው ከስጋዋ ስጋ ከነሷ ነስነስቶ ከሷ ስለሆነ አምላክ ሲሆነው በመቤታችን ምልጃ ተማጽኖ ይሂድ እንደ ተቀበለ ይሆንለታ ሐሳቡን ይቀበልለታል እግዚአብሔር ሐሳቡን ምኞቱን ያቺ 12 ዓመት ደም ሲፈሳት የነበረ ሴት እኮ ድነቷ የሚጀምረው ገና ስታምን ነው ከቤቷ እኮ ነው የልብሱን ጫፍ ስነካስተል ሐሳቡን ይቀበላል እግዚአብሔር ምክንያቱም ኃጢአት የሚጀምረው ከሐሳብ አይደለም በሶስት ነገር ነው ኃጢአት የሚሰራው በስንት ነገር ነው ኃጢአት የሚሰራው በሶስት ለዚህ ነው እግዚአብሔር ይፍታ ስትባሉ በምን መንገድ እንደሆነ ላስታውሳችሁ በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይባላል ሐልዮ ማለት ሐሳብ ነው ነቢብ መናገር ነው ገቢር መፈጸም ነው ስለዚህ ኃጢአት የሚጀምረው ከማሰብ ነው ጽድቅስ የሚጀምረው ከማሰብ ነው ስለዚህ ተጋው ደግሞ ቀበላለው ማለት የጽድቅ ሐሳብ ነው ግን ሳይሆንለት ሲቀር አትዘኝ ዛሬ ነው ምክንያት የከረከላችሁ የታወቀ ምክንያት ደዌ አጋጥሟችሁ ድንገተኛ ነገር አጋጥሟችሁ ነው ስለዚህ ታምሯን ሰምታችሁ ሄዱ ወደ ቤታችሁ ስጋውን ደግሞ እንደተቀበላችሁ ይሆንላችኋል ምኞታችሁ ይፈጸማል ይደረግልኛል በማለት ቢሰማ ነው የሚለው ግን ለሁሉም አይደለም ይደረግልኛል ብሎ ቢሰማ በቃ ይደረግልኛል ብሎ ቢሰማ እግዚአብሔር አምላክ ያንን የጽድቅ ነገር ያደርግለታል ስጋውን ደግሞ እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ቢያምን ነው ምክንያቱም ስጋው ደሙን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ አስጠንቅቆ የሚነግረን ነገር አለ ይሄም አንድ ሰው ሳይገባ ወይም ሳይገባው የክርስቶስን ስጋና ደም ቢቀበል ዕዳ ይሆንበታል ነው የሚለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ስለዚህ ሳይገባው ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ሰው ግን ራሱን ይፈትን ከዚህ ቃል ጋር አንድ ነው ይሄ ተመልከቱ ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋው ይጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ፍርድ ነው የሚሆንባቸው የተባለው ይሄንን ነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 26 እና 29 ነው ያነበብኩላችሁ ታምረ ማርያምም ይሄንን ነው የሚለው ታያችሁ የኦርቶዶክስ ትምህርት ይሄ ነው ቃለ ሕይወት የስምዕልና መምህር ዶክተር ዘበነ ለማ ናይ ድማ አንቲ ፕሮግራምና ካብ ዝስማዕዎ ከስማዕኩም ልብል ፕሮግራም ዘም ዘቅረቡ ይመስሉ ነይሮም
خالق زيب خالق بروجرام سكان الراخب سلام دحنغانيو زمعنايو الهيوت البركات الامنات يقبرنا وسوات الاغزابير والولاد تدنقل والمسكول كور يقوين امين